አስቡት እስቲ ሪሌሽንሺፕ ውስጥ ወይም ትዳር ውስጥ ሆናችሁ ምን ነው ይህንን ሰውዬ ከጅምሩ አብሬው ባልሆንኩ ኖሮ ብላችሁ ስትጸጸቱ። እንደዚህ አይነት ጸጸት ውስጥ መግባት ማትፈልጉ ከሆነ ዛሬ የምነግራችሁን ቪዲዮ በደንብ ማዳመጥ አለባችሁ። ዛሬ የምነግራችሁ ህይወታችሁ ውስጥ ማስቀጠል የሌለባችሁ 3 ባህሪ ያላቸውን ሰዎች ናቸው። ጭራሽ እነዚህን ሰዎች ዴት ማድረግ አይደለም ጭራሽ ህይወታችሁ ውስጥ እንዲገቡ መፍቀድ የሌለባችሁ ሰዎች ናቸው። አሁን ላይ የምናያቸው ግንኙነቶች ረጅም እየዘለቁ ያልሆኑት ወይም ደግሞ የብዙ ትዳር መፍረስ ምክንያት እየሆነ ያለው ምን አይነት ሰው ዴት ማድረግ እንዳለብን፣ ምን አይነት ሰው ወደ ህይወታችን ውስጥ ማስገባት እንዳለብን ስለማናቅ ነው። ብዙ ጊዜ ይሄ ስሜታዊነት ብቻ የተሞላበት ሪሌሽንሺፕ ውስጥ ይሆንና ሳይታሰብ የሆነ ነገር ይፈጠራል። ከዛ ወደ ሪሌሽንሺፕ ያድጋል። ከዛ ደግሞ ትዳር ውስጥ ልትገቡ ይችላላችሁ። ወይም ደግሞ ያንን ሰው ቀይረዋለሁ፣ ያንን ሰው አንጸዋለሁ ምናምን ብላችሁ ያለውን ባህሪ ኢግኖር ታደርጉና ቀጥታ ወደ ትዳር ትገባላችሁ። ከዛ ህይወታችሁን በሙሉ ስትጸጸቱ ወይም ደግሞ ሪሌሽንሺፓችሁን ስታቆሙ ስትቋጩ ይስተዋላል። እንደዚህ ከመምጣቱ በፊት ማወቅ ያለባችሁ 3 መርዛማ የሆነ ባህሪ ያላቸውን ሰዎች ወደ ህይወታችሁ ማስገባት የለባችሁ። ሶስተኛው ደግሞ ከሁለቱ በጣም የከፋ ነው ማለት ነው። የመጀመሪያው በንግግር የማያምን ሰው። አብዛኛው ጊዜ ነገሮችን የሚያስቀጥለው ወይም ሪሌሽንሺፖችን የሚያስቀጥለው ኮሚኒኬሽን ነው። ዊዛውት ኮሚኒኬሽን ዜር ኢዝ ኖት ሪሌሽንሺፕ ይባላል እና ምንም ነገር ብታደርጉ ተነጋግራችሁበት መፍታት ያለባችሁን ነገር ተነጋግራችሁ ግዴታ መፍታት አለባችሁ። እንደነዚህ አይነት ሰዎች አብዛኛው ጊዜ ምን አይነት ስሜት እንዳላቸው፣ ለእናንተ ምን እንደሚሰማቸው ወይም ደግሞ ምን እያሰቡ እንዳለ ላታውቁ ትችላላችሁ። ይሄ ደግሞ በጣም ሪሌሽንሺፓችሁን ሆነ ትዳራችሁን አፌክት የሚያደርግባችሁ ነገር ነው። መጀመሪያም ከጅምሩ ምን አይነት ካራክተር አለው ብላችሁ ስታጠኑ ኮሚኒኬሽን ላይ ጎበዝ የሆነ፣ ንግግር ላይ ጎበዝ የሆነ፣ ማስረዳት የሚችል፣ ስሜቱን አውጥቶ መግለጽ የሚችል መሆን አለበት። እናንተም ብትሆኑ ስሜታችሁን አውጥታችሁ መግለጽ የማትችሉ ሰዎች ከሆናችሁ ቀስ በቀስ ስሜታችሁን መግለጽ መማር አለባችሁ። ምክንያቱም ማንም ሰው የምታገቡት ወይም አብራችሁ የምትሆኑ ሰው ጠንቋይ ወይም ደግሞ ሌላ ሱፐርናቹራል ኃይል ያለው ሰው አይደለም። እናንተ የምታስቡትን ነገር ለማወቅ ግዴታ እናንተ ማሳየት ያለባችሁ፣ መናገር ያለባችሁ ነገር አለ። ሁሉም ነገር ሚስጥር ካደረጋችሁት ወይም ደግሞ በንግግር የማያምኑ ወይ እናንተ ልታናግሯቸው ስትጥሩ እነሱ መንገዶችን የሚዘጋጉባችሁ ከሆነ መቼም ልትግባቡ አትችሉም። ይሄ ዋነኛና ዋነኛ ነው። ትዳራችሁንም ሆነ ሪሌሽንሺፓችሁን የሚጎዳ ነገር ነው ማለት ነው። ሁለተኛው ደግሞ ጥፋታቸውን የሚያላክኩና ይቅርታ የማይጠይቁ ሰዎችን ወደ ህይወታችሁ ጭራሽ ማስገባት የለባችሁም። እንደዚህ አይነት ወንዶችን ማራቅ ነው ያለባችሁ። ለምን እንደዚህ እንዳልኳችሁ ልንገራችሁ። እናንተ የሆነ ጥፋት አይታችሁባቸው መታችሁ እንደዚህ ነው ብላችሁ ስትነግራቸው እነዛ ሰዎች ዞሮ ተዟዙረው ያ ጥፋት የእናንተ እንደሆነ አድርገው ያሳምኗቸዋል። ምንም አይነት ጥፋት ቢያጠፉ አያምኑላችሁም፣ ይቅርታ አይጠይቋችሁም። ከዛን ይልቅ እነሱ የሚያስተጋቡት የተበዳይነት ስሜትና እንደዚሁም አልሸነፍ ባይ ሁሌ እኔ ልክ ነኝ የሚል ባህሪያትን ነው የሚያዘወትሩት። ሪሌሽንሺፕ ላይ ደግሞ የአንዱን ሀሳብ አንዱ ግዴታ ማዳመጥና መሸነፍ መቻል አለበት። ይቅርታ መጠየቅ ማለት የመሸነፍ ምልክት ብቻ አይደለም። እንደዛ የሚያስቡ ሰዎች አሉ። በቃ እኔ ተሸንፌያለሁ ምናምን የሚሉ። ይቅርታ መጠየቅ ማለት ነገሮችን ሃንድል ማድረግ እችላለሁ፣ ለዛ ነገር ኃላፊነት መውሰድ እችላለሁ፣ ያ ጥፋት ወይም ያ ነገር የተካሄደው በእኔ ኃላፊነት ነው፣ ኃላፊነት እወስዳለሁ ማለትም መሆኑን መገንዘብ አለባችሁ። እነዚህ ሰዎች ይቅርታ የማይጠይቁ ሰዎች ከሆኑ ነገ ምንም አይነት ጥፋት ላይ ብታገኟቸው እነዛ ሰዎች ወደ እናንተ ከማላከክ ወደ ኋላ አይሉም። ሪሌሽንሺፓችሁ ደግሞ ይቅር በመባባል ካልተመሰረተ ወርክ አያደርግም፣ አይሰራም ማለት ነው።
ሶስተኛውና በጣም ዋነኛ ብዬ የምገልጸው ነገር ቢኖር ከኤክሳቸው ፍቅር ያልጨረሱ ሰዎችን እንደዚህ አይነት ሰዎችን ወደ ህይወታችሁ በጭራሽ ማስገባት የለባችሁም ብዬ ስነግራችሁ ከምርም ማስገባት የለባችሁም ማለት ነው። ለምን መሰላችሁ? የመጀመሪያው ስቴጅ ላይ አንድ ሰው በፊት ስላሳለፈው ነገር ሊያወራ ይችላል። እሱ ኖርማል ነገር ነው። ነገር ግን መጀመሪያ አካባቢ እንጂ አውርታችሁ መጨረስ ያለባችሁ በመሀል እየገቡ እንትና እኮ እንዲህ ታረግ ነበር፣ እንትና እንደዚህ ታረግ ነበር እያሉ እናንተን ከኤክሶቻቸው ጋር ያወዳድሯቸዋል ማለት ነው። ያ ደግሞ በጣም በጣም የሚያስጠላ ዲስከስቲንግ የሆነ ነገር ነው። እናንተ ልትወዳደሩ የሚገባው ከእናንተ ጋር እንጂ ከሌላ ኤክስ ጋር ኦር ዋይ ዜድ ጋር አይደለም፣ በተአምር አይደለም። ሌላው ደግሞ እንዴትም ብለው የሆነ የማይገናኝ ሀሳብ እንኳን ሊሆን ይችላል የኤክሶቻቸውን ስም ያነሳሉ። የሆነ በቃ እናንተ የምትናገሩት ነገር ጋር እነሱ የሆነ ሰበብ ይፈልጋሉ የኤክሶቻቸውን ስም ለማንሳት እና ፈርስት ስቴጅ ላይ ደጋግሞ እነሱን የሚያነሳባቸው ከሆነ እራሱ በደንብ መጠንቀቅ አለባችሁ። ምክንያቱም እነዛ ሰዎች ምናልባት ያንን ስሜት ሳይወጣላቸው ያንን ስሜታቸውን ለማስታገስ ይሆናል ከእናንተ ጋር አብረው ያሉት ማለት ነው። ሁልጊዜ ውሃ በቀጠነ ቁጥር እሷ እንደዚህ ታረግ ነበር፣ እሷ እንደዚህ ትሆን ነበር፣ እሷ እንደዚህ አይነት ነገር ደስ ይላት ነበር እያሉ የሚያነሱባችሁ ከሆነ ይሄ የአእምሮ መቀንጨርና የአእምሮ መታመም ነው ብዬ ነው የማስበው። ስለዚህ በተቻላችሁ አቅም ከኤክሶቻቸው ፍቅራቸውን ያልጨረሱ ሰዎችን ጭራሽ ወደ ህይወታችሁ ልታስገቡ አይደለም እንዳታዩዋቸው፣ በጭራሽ እንዳታዩዋቸው። አንድ ሰው እናንተ ጋር ሲመጣ ያለውን ነገር ጨርሶ አቁሞ ያለውን ነገር ራሱን ሁሉ በሙሉ አስገዝቶ መሆን አለበት። ካለበለዚያ ለእናንተም በጣም አስፈሪና በጣም የሚያስጠላ ነገር ነው የሚሆንባችሁ። ትዳር ውስጥም ከገባችሁ በኋላ ሁልጊዜ ከነዛ ሰዎች ጋር ሶስተኛ ደባል አብራችሁ ይኖራል ማለት ነው፣ ሁሌ የነዛን ሰዎች የሚያነሱባችሁ ከሆነ። ስለዚህ በተቻላችሁ አቅም ከኤክሳቸው ፍቅራቸውን ያልጨረሱ ሰዎችም ሆነ ኢሞሽናሊ ማቹሪቲ የሌላቸውን ሰዎች ወደ ህይወታችሁ አታስገቡ። ብችሉ እናንተ ሊመልሷችሁ ከእናንተ የተሻለ አስተሳሰብ ያላቸው ሰዎች እንደውም ህይወታችሁ ውስጥ ብታስገቡ ይመረጣል። ካልሆነ ግን እያንዳንዱ ነገር ሁሉ እያወዳደሩባችሁ ህይወታችሁን የሲኦል ነው የሚያደርጉባችሁ። ምንም አይነት ኮሚኒኬሽን የማይወድ ሰው፣ ምንም አይነት ነገር እናንተን ለማስረዳት ስትጥሩ እነዛ ሰዎች የማይቀበሉ ከሆነ፣ እንደዚሁም ደግሞ ጥፋታቸውን አምነው ይቅርታ የማይጠይቁና እናንተን ከኤክሶቻቸው ጋር የሚያወዳድሩ ሰዎች፣ እነዚህ በጣም ሜን ፖይንት ላይክ ቶክሲክ የሆኑ ሰዎች ናቸው፣ ወይም ደግሞ መርዛማ የሆኑ ሰዎች ባህሪያት ናቸው። ስፔሻሊ መርዛማ የሆነ ወንዶች ባህሪያት ናቸው። ህይወታችሁን እየተጸጸታችሁ ማሳለፍ የማትፈልጉ ከሆነ እንደነዚህ አይነት ሰዎችን ከህይወታችሁ ማስወጣት ማወቅ አለባችሁ። ማንኛውም ሰው ወደ ህይወታችሁ ሲመጣ ምን አይነት ሰው ነው፣ ካራክተሩ ምን አይነት ነው ብላችሁ ለማየት ሞክሩ። ልክ እናንተ እንደምታዩት ይሄ ጥርሱ፣ አፍንጫው፣ ቁመቱ ብላችሁ እንደምታዩት ሁላ ምን አይነት ካራክተር አለው ብላችሁ ማወቅ አለባችሁ ነው። ምክንያቱም ህይወታችሁን በሙሉ ወይኔ ይህንን ሰው አብሬው ባልኖርኩ ብላችሁ እንዳትጸጸቱ ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። ያላችሁን ሀሳብና አስተያየት ኮሜንት ስራ አስቀምጡልኝ። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ ባይ።